ያመጡ ሚሳናቸው ነገር ምን ይባላል ሙዕጂዛ እንለዋለን ከነዚህ ሙዕጂዛዎች ውስጥ ተከታታይ ክፍሎችን እየተመለከተን ነው ዛሬ ደግሞ ረሱሉ አለይሂ ሰላቱ ሰላም እንዴት ጀማዳት ግዑዝ ምንለው ነገር እንዴት እንዳናገሩ ከሱ ጋር የነበራቸው ቆይታ እንመለከታለን ወመረተን አንዴ ረሱል ሰለላሁ ዐለይሂ ወሰለም ወአቡ በክር ወዑመር ወዑስማን ኡሁድ የሚባለው ተራራ ላይ ወጡ ኡሁድ መዲና ውስጥ የሚገኝ አቅራቢያ የሚገኝ ተራራ ነው ለሐጅና ለዑምራ ሄዳችሁ ሰዎች ታውቁታላችሁ ነብዩ አለይሂ ሰላቱ ሰላም የሚወዱት ተራራ ነው هذا احد ይሄኮ ኡሁድ ነው ይላሉ يحبنا ونحبه ይሄ ተራራ ይወደናል እንወደዋለን የሚሉት ተራራ ነው ኡሁድ ታዲያ ወመራ አንዴ መልእክተኛው አቡበክር ስዲቅ ዑመር ዑስማን ወደ ተራራው ወጡ አብዱላህ ኢብኑ አባስ ነው ሐዲሱን ያስተላለፈው ረዲየላሁ ተዓላ ዐንሁማ ልክ ሲወጡ ፈረጀፈ الجبل ይላል ተራራው ግፍ አለ ተንቀጠቀጠ መልእክተኛው ተራራውን አናገሯ እስቡት ኡሁድ አንተ ኡሁድ ተረጋጋ فإنما عليك نبي وصديق وشهيدان አንተ ኡሁድ እርጋበል ላይ እኮ ያለው ሌላ አይደለም ነብዩ አለይሂ ሰላቱ ሰላም ወስዲቅ አቡበክር ስዲቅ ነው ያለው ወሸሂዳን ዑመርና ዑስማን ነው ላይ ያላል يقول ابن عباس فثبت الجبل تراروس تبلو رجيلا የሐዲስ በጣም ይገርማል ረሱል አለይሂ ሰላቱ ሰላም አላህ ከሰጣቸው ተአምር ተራራን እንዴት ያናግሩ እንደነበር እናያለን ያ ብቻ አይደለም ከዚህ ሐዲስ ውስጥ ምን ይገርም አቡበክር ስዲቅ ስሙ ይታወቃል ስዲቁ هذه الامه والذي جاء بالصدق وصدق به አቡበክር ነው ተብሏል ተፍሲሩ ላይ እውነትን ይዞ የመጣና እውነት ያለው ተብሏል እዚህ ጋር ግን የሚገርመው ሰይድና ዑመርና ዑስማን ሸሂድ ሆነው እንደሚሞቱ በአላህ መንገድ እንደሚሰው ረሱል እዚህ ጋር ተናግረዋል አመታት አለፉ ዘመናት ከነፉ ከዘመናት በኋላ ረሱል አልፈው አለይሂ ሰላቱ ሰላም አቡበክር የስልጣን ዘመን ተቋጭቶ ዑመር 10 አመት ከሞላ በኋላ ካስተዳደረ በኋላ ያሰገዱ ያሉ ነው ሰይድና ዑመር ተወግተው የሞቱት ሸሂድ ነበሩ ሸሂዱል ሚህራብ የሚህራቡ ሸሂድ ይሏቸዋል ሰይድና ዑመር ምኞት ነበራቸው አላህ ሆይ ሸሂድ አድርገኝ ይሉ ነበር ታዲያ መዲና ላይ ሆኖ ስለሆነ ዓለምን የሚያስተዳድሩት የሙስሊሙን ሀገር አንተ ወደ ጦርነት ሳትወጣ እዚህ ሸሃዳ ይገኛል ሲሏቸው አላህ ምን ይሳነዋል ይሉ ነበር ሚህራባቸው ለሸሃዳን አላህ መጣላቸው ሰይድና ዑመር ከዛ ዑመር አለፉ ዑስማን ተተኩ ዑስማንም ለአመታት ካስተዳደሩ በኋላ በ35ኛው ሂጅሪያ ላይ ነው ሰይድና ዑስማን ሸሂድ የተደረጉት ዑስማንም ሸሂድ ሆኑ ተመልከቱ ወኢንማ عليك አንተ ጋር እኮ ያለው ኡሁድ ነብዩን ርሳቸው ነብዩ መሐመድ ወስዲቅ አቡበክር ስዲቅ ወሸሂዳን ሁለቱ ሸሂዶች ሁለቱ መስዋዕት የሚሆኑት በአላህ መንገድ መስዋዕት ሰማዓት የሚሆኑት ነው ያሉበት ረጋ እዚህ ጋር ያለው ተአምር አያችሁ የመጀመሪያው ተአምር ተራራን አናግረው ማረጋታቸው ሁለተኛው ተአምር ከአመታት በኋላ የሚከሰተው የዑስማንና የዑመር መስዋዕት ሰማዓቱ ነው መስዋዕታቸው ቀድመው ተናገሩ እሱ ተፈጸመ عليك الصلاه والسلام እንቀጥል ሌላ ጊዜ ምን ተከሰተ መሰላችሁ አነስ ኢብኑ ማሊክ ሐዲሱን ያስተላልፍልናል كنا جلوسا مع الرسول صلى الله عليه وسلم ከነብዩ ጋር ቁጭ ብለን ነበር فاخذ الحصى መሬት ላይ ጠጠርን አነሱና እጃቸው ላይ አረጉት يقول فسبحنا ጠጠሩ ተስቢህ አለ سبحان الله ثم ناول الحصى على يد ابي بكر ودا ابو بكر አደረጉት فسبحنا سبحان الله ሲል ሰሃባው እንዳለ ይሰማል ይሄን ተአምር ነው ተሰብስበው ነው ከዛም በኋላ ጠጠሩን አነሱና እኛ እጅ ላይ አደረጉ فما سبحنا እኛ ላይ ግን ጠጠሩ ተስቢህ ማለት አልቻለም ይላል እዚህ ላይ ተመልከቱ ሁለት ነገር እናያለን መጀመሪያ ጠጠር አላህ እንደሚያወሳ አላህ ራሱ ነግሮናል وان من شيء الا يسبح بحمده ምንም ነገር እኮ መሬት ላይ ተፈጠረ የለም አላህን ከማመስገን ጋር ያጣራው ቢሆን እንጂ يسبح له السماوات والارض ومن فيهن نميله በመሬትም በሰማይም ያለው አላህን ያጸዳል በእነሱም ውስጥ ያለው وان من شيء نميله ነኪራናት شيء مثل بعربي ምንም ነገር የለም الا يسبح بحمده ነገር ግን ولكن
لا تفقهون تسبيحهم እናንተ ግን እንዴት ተስቢህ እንደሚያርጉ ስለማታውቁት ነው ይሄን ግን አላህ በነብዩ እጅ ገለጠው እጃቸው ላይ ተጠሩ ተስቢህ አለ ወደ አቡበክር ተላለፈ ተስቢህ አለ ይሄን ተአምር ነው ሰሃባ ያየ እነሱ እጅ ላይ ወደና አነስ መጣ ትልቅ ሰሃባ ነው አነስ ተስቢህ አላለም ይላል እዚህ ጋር አላህ የአቡበክርን ሲዲቅ ተደመሰጥ ቀዳሚነት ማሳየት ፈልጓል እዛ ነው ኸሊፋ የተደረጉት እንዲህ አይነት ከሌሎቹ ለየት የሚያረጋቸው ኳሊቲ ነበራቸው ረሱላህ ሰለላሁ ዐለይሂ ወሰለም ታመው ተኝተው ያለ ሙሩ አቡበክርን فليؤم الصلاه ኢማም ሆኖ ሰላት ያሰግድ ያሉት እሱን ነው ልክ ሊደርሺፑን እየጠቆሙ ነው ረሱላህ ሰለላሁ ዐለይሂ ወሰለም ከኔ ልፈት በኋላ እሱ ነው የሚተካው ሚል ስዕል እየሰጡ ነው መልእክተኛው አለይሂ ሰላቱ ወሰለም ቀጠር እጃቸው ላይ ተስቢህ አድርጓል አለይሂ ሰላቱ ወሰለም ሌላ አንድ ዘገባን ጨመረ ዘገባውን ያወራው ኢብኑ መስዑድ ነው يقول ከነብዩ ሰለላሁ ዐለይሂ ወሰለም ፊት ምግብ ቀረበ ይላል አላሁ አክበር ያኔ ምግቡ ተስቢህ አለ ይላል ሱብሃንአላህ አልহামዱሊላህ ሲል ምግቡ ማለት አላሁ አክበር ሲል ማለት ኢብኑ መስዑድ ተሰብስበዋል ይህን ተአምር አይተዋል ከነዚህ ሶስቱ ታሪኮች ምን እንማራለን ረሱል አለይሂ ሰላቱ ወሰለም በህይወት ዘመናቸው ካሳዩት ተአምራቶች ውስጥ አንዱ ጀማዳት የሚባሉት ግዑዝ የሚባሉት ነገር ላይ ያሳዩት የነበረ ተጨባጭ ነው ተራራውን አናግረዋል ጠጠሩ እጃቸው ላይ አላህን አውስቷል ምግቡ ፊታቸው ላይ አላህን አውስቷል አለይሂ ሰላቱ ወሰለም ተአምራታቸው እጅግ የበዛ ያስደመመ የሰሃቦችን ኢማን የጨመረ ነበር ሌሎችን እንመለከታለን ተከታታይ ፕሮግራማችን ይቀጥላል وصلى الله وسلم وبارك على نبينا محمد السلام عليكم ورحمة الله تعالى وبركاته